ሰላም ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰሞኑን እጅግ በጣም አነጋጋሪና አወዛጋቢ የሆነው የጃኒ ገብሩና የአዶናይ ብርሃንን የቀለበት ስነ ስርዓት የመለያየት የብቻ አወዛጋቢ የሆነ አነጋጋሪ የሆነ ሁላችንንም ግራ አጋባ። አሁን ተፋታን፣ አሁን ታረቅን፣ አሁን ብራይደር፣ አሁን የቀለበት ስነ ስርዓት፣ አሁን የፊልም ምርቃት ብቻ ውጥንቅጥ የሆነ የፎሎ መሰብሰቢያ አደረጋችሁን የሚሉ አስተያየቶችም እጅግ በጣም እየተነሱ ይገኛሉ። በጣም ብዙ አድናቂና የኢትዮጵያ ሕዝብ የሚያውቃቸው የሚከተላቸው የሚወዳቸው ብዙ አድናቂ ያላቸው ሁለቱም ቲክቶከሮች ታዋቂ ናቸው። ነገር ግን አሁን እያመጡት ባለ አወዛጋቢ ጥያቄ ከአንጀቱና ከልቡ የሚከታተላቸው ህዝብ አወዛጋቢ ነገር ብዙም እንደዚህ አይነት ነገር ያልተመቻቸው የራሳቸው ደጋፊዎች በሰጡት ኮሜንት ላይ ማለት ነው። እኛ የምንወዳችሁና የምናከብራችሁ እጅግ በጣም የምናከብራችሁና ተከታዮቻችሁ የሆነው ቋሚ ተከታዮቻችሁ እየተቀየምናችሁ ነው። አሁን ተፋታን ስናዝን፣ አሁን ታረቅን ስንደሰት፣ አሁን ቀለበት ስነ ስርዓት በጣም ደስ ሲለን እውነታውን ለምን አትነግሩንም? እናንተ ብትፋቱም ባትፋቱም እኛ ቋሚ ደጋፊዎቻችሁ ግን ሁልጊዜም ከጎናችሁ እንዳለን እያወቅን ደስታችሁ ግን በጣም ስለሚያስደስተን እውነታውን ነግራችሁን ከእናንተ ጋር ብንደሰት እጅግ በጣም ደስ ይለናል እያሉ የተለያዩ የጃኒና የአዶናይ ፋሚሊዎች እየተነጋገሩበት ይገኛሉ። እናም ከሰሞኑ ጃኒ በጣም ደስ የሚል ሰርፕራይዝ አለ ብላ ነበረ እና የጻፈችውም ለዛሬ 9 ሰዓት ላይ በመድኃኔዓለም ሞል 4ኛ ፎቅ ላይ አስደሳች የሆነ ፕሮግራም ስላለኝ እኔን የምትወዱኝና የምትከተሉኝ በፕሮግራሙ ላይ መገኘት ትችላላችሁ። ደስታዬ የሚያስደስታችሁ ሁሉ መገኘት ትችላላችሁ። በላይቭ እገባለሁ ልትከታተሉኝም ትችላላችሁ እያለች አስተላልፋለች። ነገር ግን ዛሬ 9 ሰዓት ላይ ያስተላለፈችው ፕሮግራም የቀለበት ስነ ስርዓት ወይስ የፊልም ምርቃት የሚለውን እናያለን። ውድ የቻናሌ ቤተሰቦች ቻናሉን ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻ ድረስ እንድትከታተሉኝ በአክብሮት እጠይቃለሁ። ጃኒ ገብሩ ደስታዬ የሚያስደስታችሁ እኔን የምትወዱኝና የምትከተሉኝ ዛሬ 9 ሰዓት ላይ በላይቭ ስለምንገናኝ የሆነውን ነገር ሁሉ አስረዳችኋለሁ እያለች እንደ ብራይደር ሾው የሚመስል ፎቶዎችና ቪዲዮዎችን እየለቀቀች እንደሆነ ከሰሞኑ ይታያል። ነገር ግን ማን ጋ እንደምትሞሸር ደግሞ አዶናይ እንደሷ ሲታይ አይታይም። ብቻ ይህ ነገር አወዛጋቢ ቢሆንም ደስታዋ ደስታችን ቢሆንም እውነታውን ማወቅ ግን ስላለብን ይህ ፕሮግራም የሰርግ ወይስ የፊልም ምርቃት? የፊልም ምርቃት የሚመስላቸው ሰዎችም ለፊልም የተዘጋጀውን ፕሮግራም ለማሳወቅ ነው እንጂ እየፈለገችው አዶናይ አሁን ያለበት ባይጣሉ እንኳን አብረውም ቢሆኑ አሁን ያለበት ሁኔታ ዛሬ ላይ ሰርግ ላይ የሚገኝ አይነት አይደለም የሚሉም ብዙዎች ናቸው። ነገር ግን የሁሉም ሰው ምኞት እነሱን የሚከተላቸው ሰው የእነሱ ፋሚሊዎቻቸው ምኞት እንደ ጃኒ ፕሮግራም አቀራረቧና እንደ ዝግጅቷ የሚያሳየው የቀለበት ስነ ስርዓት ስለሆነ የእውነት ቢሆን ሁሉም እንደሚደሰት እርግጠኛ ነኝ። የእነሱ ደስታ የሚያስደስታቸው የጃኒ ደስታ የሚያስደስታቸው የአዶናይም ደስታ የሚያስደስታቸው ተከታዮቻቸው እጅግ በጣም በጉጉትና ጉጉታቸው ጨምሮ ማየት እንደሚመኙ እውን ሆኖ እንደሚጠብቁት በተደጋጋሚ እውነታውን ንገሩ። ያልሆነ ሰርፕራይዝ ለምን ታደርጋላችሁ? አብራችሁ ብትሆኑ ደስታችን ነው። ስትለያዩ ያሳዝናል። የትኛውም ሰው ይለያይ ብሎ ከጥሩ ፍቅር ላይ የጥሩ የፍቅር ገበታ ያላችሁ ስትለያዩ ማን ይደሰታል? ማንም። ስለዚህ
የእውነት ተለያየን ያላችሁት የውሸት ሆኖ የእውነት ደስታችሁን ልትነግሩንም ከሆነ ይሁን። የምንፈልገው እኛ ከእናንተ እውነታውንና እውነታውን ብቻ ነው። ይህም ደግሞ ያን ያህል ከራሳችን ህይወት በላይ ሊያስጨንቀን የቻለበት ትልቁ ምክንያት ጃኒ ተከታዮቿ ወይም ፋሚሊዎቿ የእሷን ደስታ ማየት ስለሚፈልጉና ስለሚጓጉ እውን እንዲሆን በጣም ዛሬ በጉጉት ላይ እየጠበቋት ይገኛሉ።